የማይበጠሰው ገመድ የኢትዮጵያና የህንድ ታሪካዊ ትስስር ከጥንታዊ ንግድ እስከ ዘመናዊ ኃያልነት። ኢትዮጵያዊው የህንድ ንጉሥ ማሊክ አምባር ሁለቱ ጥንታዊ ስልጣኔዎች ህንድና ኢትዮጵያ አንድ የጋራ ውቅያኖስ የሚጋሩ ለሺህ ዓመታት የዘለቀ ጥምረት ያላቸው ሀገራት ናቸው። ስለ ዓለም ሀያላን ሀገራትና ዲፕሎማሲያዊ ጥምረት ስናወራ ትኩረታችን ብዙውን ጊዜ ወደ ምዕራቡ ዓለም ያዘነብላል። ነገር ግን የደቡባዊ ዓለም ሀገራትን ወይም ግሎባል ሳውዝን ታሪክ በትኩረት ከተመለከትን ከስልጣኔ እኩል ዕድሜ ያለውን አንድ ግንኙነት እናገኛለን። እሱም የኢትዮጵያና የህንድ ግንኙነት ነው። እነዚህ ጥንታዊ ጥብቅ ግንኙነት ያላቸው ሀገራት በህንድ ውቅያኖስ የተለያዩ ግን በሞንሶን ንፋስ የተሳሰሩት እነዚህ ሁለት ሀገራት ለ2000 ዓመታት ያህል ወርቅን፣ ቅመማ ቅመምንና ወታደሮችን ሲለዋወጡ ኖረዋል። ይህ ታሪክ የተለመደውን የአፍሪካና የእስያ የጦርነት ታሪክ ትረካ የሚገዳደር ነው። ይህ የወረራ ታሪክ ሳይሆን የንግድና የዝምድና ታሪክ ነው። የህንድ ሱልጣኔቶችን ከገዙት ሀያላን ሀብሺዎች ጀምሮ የኢትዮጵያን ዘመናዊ ትምህርት የገነቡት የህንድ መምህራን ድረስ አዲስ አበባንና ኒው ዴሊን የሚያገናኙት ክሮች በሁለቱ ሀገራት ታሪክ ውስጥ በጥልቀት ተሸምነዋል። ሰሞነኛ በዛሬው ጥንቅሩ ይህን ያልተዘመረለትን የኢትዮጵያና የህንድ ታሪካዊ ግንኙነት ታዲያ ጥንቅቅ አድርጎ ያስቃኛችኋል። በቆይታችን የቀደመ የሀገራቱን ግንኙነት እናስዳሰሳችኋለን። ከኢትዮጵያ ሄዶ ህንድ ስለነገሰው ጥቁርም እንነግራችኋለን። ህንዶች እንዴት ታላቁን የኢትዮጵያ ወታደራዊ አካዳሚ እንዳቋቋሙትም እናስቃኛችኋለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የሞንሶን ንፋስ ድልድይ ጥንታዊ ንግድና የአክሱም ዘመን። የአውሮፓ መርከቦች ባህርን ማሰስ ከመጀመራቸው ከረጅም ጊዜ በፊት የህንድ ውቅያኖስ የአፍሮ እስያ ንግድ የሚከናወንበት የተጨናነቀ አውራ ጎዳና ነበር። ለዚህ ግንኙነት ቁልፉ ደግሞ ሞንሶን ነበር። ሞንሶን የንፋስ ስም ሲሆን መርከቦች በአፍሪካ ቀንድና በህንድ ንዑስ አህጉር መካከል በቀላሉ እንዲመላለሱ ያስቻለ ወቅታዊ ንፋስ ነው። በመጀመሪያው 1000 ዓመት ወይም ፈርስት ሚሊኒየም ኤዲ የኢትዮጵያ የአክሱም መንግስት በዓለም ንግድ ላይ ሀያል ባለጉልበትና ገናና ነበረ። በወርቅ የተቀረጹ የአክሱም ሳንቲሞች በደቡብ ህንድ መገኘታቸው በሁለቱ ሀገራት መካከል ቀጥተኛና የደራ የንግድ መረብ እንደነበር ያረጋግጣል። የአዱሊስ ወደብ በአሁኗ ኤርትራ ያኔ የአክሱም ግዛት አካል የነበረችው የዚህ ንግድ መግቢያ በር ነበረች። የዝሆን ጥርስ፣ ባህር ለውጥ፣ አይቮሪ ፎር ሲልክ የንግድ ስርዓት ይካሄድ የነበረ ሲሆን የኢትዮጵያ የዝሆን ጥርስ በህንድ መሃራጃዎች ወይም ነገስታት ዘንድ በውድ ዋጋ ይፈለግ ነበር። በምላሹም የህንድ ጥጥና ቅመማ ቅመም የኢትዮጵያን ገበያ አጥለቅልቆት ነበር። በዛ የባህሩ ላይ መንገድ የተጓጓዙት ግን ዕቃዎች ብቻ ሳይሆኑ ዕውቀትና ሐሳቦችም ጭምር ነበሩ። ይህ ዘመን በኋላ ከመጣው የቅኝ ግዛት አስተሳሰብ በጸዳ መልኩ በመከባበርና በኢኮኖሚያዊ ጥቅም ላይ የተመሰረተ ግንኙነትን መሰረት የጣለ ነበር። የሀብሺዎች መነሳት፣ ማሊክ አምባርና ሲዲዎች።
በዚህ ታሪክ ውስጥ ምናልባትም እጅግ አስደናቂው ምዕራፍ የሲዲዎች በህንድ አጠራር ሀብሺዎች ወይም ሀበሻዎች መነሳት ነው። እነዚህ ወደ ህንድ የተጓዙ ኢትዮጵያውያን ሲሆኑ አንዳንዶቹ በነጋዴነት፣ አንዳንዶቹ በወታደርነት፣ አንዳንዶቹ ደግሞ በባርነት የሄዱ በሂደት ወደ ንጉስነት፣ ጀነራልነትና አድሚራልነት ደረጃ የደረሱ ናቸው። የዚህ ዘመን ታዋቂው ሰው ደግሞ መሊክ አምባር ነው። በኢትዮጵያ ሀረር አካባቢ የተወለደው ይህ ሰው በባርነት ወደ ህንድ ተወስዶ የነበረ ቢሆንም በብቃቱ በማደግ የአህመድ ናጋር ሱልጣኔት ጠቅላይ ሚኒስተር ለመሆን በቅቷል። መሊክ አምባር በዲካን አካባቢ የደፈጣ ውጊያ ስልትን በመፍጠር ይታወቃል። ይህ ስልት በኋላ ላይ ማራታዎች የሙጋልን ግዛት ለማሸነፍ ተጠቅመውበታል። በተጨማሪም እርሱ ካድኪ የአሁኗ አውራንጋባድ የተሰኘችውን ከተማ የመሰረተ ሲሆን እስከ ዛሬ ድረስ የሚሰሩ እጅግ ዘመናዊ የውሃ አስተዳደር ስርዓቶችን ገንብቷል። እርሱ ግን ታዲያ ብቻውን አልነበረም። በጃንጂራ ይኖሩ የነበሩ ሲዲዎች በኮንካን የባህር ዳርቻ ላይ ማንም ጠላት እንግሊዝም ፖርቱጋልም ሆነ ማራታ ሊደፍራቸው ያልቻላቸውን ምሽግ የተቆጣጠሩ የኢትዮጵያ ዝርያ ያላቸው የባህር ኃይል መሪዎች ነበሩ። ይህ የሚያሳየው አንድ ልዩ እውነትን ነው። ኢትዮጵያውያን በህንድ ታሪክ ውስጥ ጉልበት ሰራተኞች ብቻ ሳይሆኑ ገዢዎችና የታሪክ ፈጣሪዎችም ነበሩ። የቅኝ ግዛት ጣልቃ ገብነትና የጋራ ትግል 19ኛው ክፍለ ዘመን የአውሮፓን ቅኝ ግዛት ወደ አፍሪካና እስያ ሲያመጣ የግንኙነቱ ባህሪ ቢቀየርም አልተበጠሰም። ሁለቱም ህዝቦች ክብራቸውን ከምዕራባውያን ኢምፔሪያሊዝም ለመጠበቅ በሚያደርጉት ትግል ተገናኙ። ኢትዮጵያ በአድዋ ጦርነት ጣሊያንን ድል በማድረግ ዓለምን ስታስደነግጥ፣ በብሪታንያ ቅኝ ግዛት ስር በነበረችው ህንድ ውስጥ ትልቅ ተነሳሽነት ተፈጠረ። እንደ ማህተማ ጋንዲ ላሉ የህንድ ብሔርተኞች ኢትዮጵያ የጽናትና የተስፋ ምልክት ሆነች። አንድ ጥቁር ህዝብ የአውሮፓን ኃይል ማሸነፍ እንደሚችልም አረጋገጠች። ፋሽስት ጣሊያን በ1928 ዓመተ ምህረት ኢትዮጵያን ሲወር በጃዋሃርላል ኔሃሩ የሚመራው የህንድ ብሔራዊ ኮንግረስ ወረራውን ለመቃወም ግዙፍ የአቢሲኒያ ዴይስ የተሰኙ ሰልፎችን አዘጋጅቶ ነበር። ህንዶች በብሪታንያ ቅኝ ግዛት ስር ሆነው እንኳ ገንዘብ በማሰባሰብና የሕክምና ቁሳቁሶችን በመላክ ለኢትዮጵያ አርበኞች ድጋፍ አድርገዋል። በኢትዮጵያ የጨለማ ጊዜ የታየው ይህ አብሮነት ከፖለቲካ በላይ የሆነ ስሜታዊ ትስስርን ፈጥሯል። የህንዳውያኑ ዘመናዊ አእምሮን የመገንባት መንገድ ከሁለተኛው የዓለም ጦርነትና ከህንድ ነፃ መውጣት በኋላ ግንኙነቱ ከወታደራዊና ፖለቲካዊ አብሮነት ወደ እውቀትና ሀገር ግንባታ ተሸጋገረ። ቀዳማዊ አፄ ኃይለ ሥላሴ ኢትዮጵያን ለማዘመን ጠንካራ የትምህርት ባህል ያላትንና አቻ ታዳጊ ሀገር የሆነችውን ህንድን እንደ አጋር መረጡ። ከ1950ዎቹ ጀምሮ በተለይም በ1970ዎቹና 80ዎቹ በሺዎች የሚቆጠሩ የህንድ መምህራን ወደ ኢትዮጵያ መጡ። እስከ ጎንደር፣ ወሎና ሐረር ገጠር መንደሮች ድረስ ተሰማርተው አስተማሩ። ለአንድ ትውልድ ኢትዮጵያውያን የሂሳብ፣ የፊዚክስና የእንግሊዝ ቋንቋ መሰረታቸው የህንድ መምህራን ናቸው። እነዚህ መምህራን በዲሲፕሊናቸው፣ በቀላል አኗኗራቸውና በቁርጠኝነታቸው የተከበሩ ነበሩ። ጉዳዩ ታዲያ በአንደኛ ደረጃ ትምህርት ቤት ብቻ የተወሰነ አልነበረም። የህንድ ፕሮፌሰሮች በአዲስ አበባ ዩኒቨርሲቲ ኮሌጆችንና ፋኩልቲዎችን በማቋቋም ረገድ ትልቅ ሚና ተጫውተዋል። ይህ ሶፍት ፓወር ታዲያ ጥልቅ የሆነ ባህላዊ ትውውቅ ፈጥሯል። በዚህም ዕድሜው ከ40 በላይ የሆነ ማንኛውም የተማረ ኢትዮጵያዊ ስለሚወደው የህንድ መምህር የሚናገረው ታሪክ አለው። ወታደራዊ ወንድማማችነትና የሐረር ጦር አካዳሚ በሁለቱ ሀገራት መካከል ያለውን መተማመን በግልጽ ከሚያሳዩት ምሳሌዎች አንዱ በ1950 ዓመተ ምህረት የተቋቋመው የሐረር ጦር አካዳሚ ነው። በዘመነ ነሄሩ 1949 ዓመተ ምህረት ቀዳማዊ አፄ ኃይለ ሥላሴ በህንድ ይፋዊ ጉብኝት አደረጉ። በጉብኝታቸው ወቅትም ከጎበኟቸው ተቋማት ውስጥ አንዱ የህንድ ብሔራዊ የመከላከያ አካዳሚ ነበር። ንጉሠ ነገሥቱ ባዩትና በተደረገላቸው ገለጻ ተደስተው በተመሳሳይ ደረጃ ያለው የጦር አካዳሚ በሀገራቸው ኢትዮጵያ በህንዶች እንዲቋቋም ፈልገው በወቅቱ በህንድ የኢትዮጵያ አምባሳደር የነበሩትን
ራስ እምሩ ኃይለሥላሴን ሐሳብ ጠየቁ። አምባሳደሩም ቀደም ሲል ጀምሮ ንጉሱ የጦር አካዳሚ ለማቋቋም የነበራቸውን ፍላጎት ስለሚያውቁ እሳቸውም ጉዳዩን በቅርብ የሚያውቁትና የሚከታተሉት ስለነበር ያለምንም ማቅማማት የንጉሱን ሐሳብ በመደገፍ የህንድ ብሔራዊ አካዳሚ በእንግሊዞች የተቋቋመና ከእንግሊዝ ሳህድረስት ከፈረንሳዩ ሳንሲር እንዲሁም ከአሜሪካ ዌስት ፖይንት ያልተናነሰ ደረጃ ያለው በመሆኑ የኢትዮጵያንም ህንዶች ቢያቋቁሙት ተመሳሳይ ደረጃ ይኖረዋል፣ በውጭም አኳያ ከሀገሪቱ አቅም ጋር የተጣጣመ ይሆናል በማለት ስለመከሯቸው የመከላከያ ባለስልጣኖቻቸውን ሳያማክሩ አካዳሚው በህንዶች እንዲቋቋም ወስነው ከህንድ መንግስት ጋር ስምምነት ፈርመው ተመለሱ። በውጤቱ የቀዳማዊ ኃይለሥላሴ ሐረር ጦር አካዳሚ በ1950 ዓ.ም በሐረር ከተማ ተመሰረተ። የጦር አካዳሚው የመጀመሪያው አዛዥም ህንዳዊው ብርጋዴር ጀነራል ራውሊ ነበሩ። ይህ ስመጥር ተቋም እስኪዘጋ ድረስ 19 ኮርሶችን አስተምሮ አስመርቋል። በእንግሊዝ ስርዓተ ትምህርት ያስተምር የነበረው በህንዶች የተቋቋመው ቃሃስ ሐረር ጦር አካዳሚ እንደ ብርጋዴር ጀነራል ተስፋዬ ትርፌ አይነት ምጡቅ ጭንቅላት ያለው የጦር መኮንን፣ እንደ ኮሎኔል ጎሹ ወልዴ አይነት ዲፕሎማት፣ እንደ ኮሎኔል ዶክተር በላይ አበጋዝ አይነት ሐኪም፣ እንደ ብርጋዴር ጀነራል ለገሰ ተፈራ የመሰለ ምርጥ አብራሪ፣ እንደ ብርጋዴር ጀነራል ተስፋዬ ኃይለማርያም አይነት ብሔራዊ ጀግና እንዲሁም በርካታ ስመጥር የጦር መኮንኖች አፍርቶልናል። ዝነኛውን ቃሃስ ሐረር ጦር አካዳሚን ስናስታውስ ህንድን አንረሳም። የኢኮኖሚ እድገት፣ ኢንቨስትመንት፣ ቴክኖሎጂና ግብርና በ21ኛው ክፍለ ዘመን ግንኙነቱ በከፍተኛ ሁኔታ ወደ ኢኮኖሚ አዘንብሏል። ህንድ አሁን ለኢትዮጵያ ከሚቀርቡ የውጭ ቀጥታ ኢንቨስትመንቶች አንዱና ዋነኛዋ ምንጭ ሆናለች። የግብርና ሽግግሩን ከተመለከትን የኢትዮጵያን ሰፊ ለም መሬት በመረዳት እንደ ካሩቱሪ ያሉ የህንድ ኩባንያዎች ምንም እንኳን አንዳንድ ውዝግቦች ቢኖሩም በሰፊ የንግድ ግብርና፣ በአበባ፣ በስኳርና በጥጥ ልማት ላይ በስፋት ኢንቨስት አድርገዋል። የጨርቃጨርቅ ኢንዱስትሪውን ስንመለከትም እንደ ሬይሞንድ እና አርቪንድ ያሉ የህንድ ጨርቃ ጨርቅ ግዙፍ ኩባንያዎች በኢትዮጵያ የኢንዱስትሪ ፓርኮች ፋብሪካዎችን ከፍተዋል። ቴክኖሎጂን በማሸጋገርና ለሺዎች ለሚቆጠሩ ኢትዮጵያውያን ወጣቶች የሥራ ዕድል እየፈጠሩ ነው። በዲጂታል አጋርነት በኩልም የህንድ ፓን አፍሪካን ኔትወርክ ፕሮጀክት የኢትዮጵያ ሆስፒታሎችንና ዩኒቨርሲቲዎችን ከህንድ ዘመናዊ ተቋማት ጋር በማገናኘት የቴሌ ሜዲሲንና የቴሌ ትምህርት አገልግሎቶችን መስጠት አስችሏል። ይህ ዲጂታል ድልድይ የጥንቱ የሞንሶን ንግድ መስመር ዘመናዊ መገለጫ ነው። የመጪው ጊዜ ተስፋ፣ ብሪክስ እና የቀይ ባህር ጂኦፖለቲካ። ወደፊት ስንመለከት የኢትዮጵያና የህንድ ሽርክና ወደ አዲስ ስትራቴጂካዊ ምዕራፍ እየገባ መሆኑን እንገነዘባለን። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ብሪክስ የተሰኘውን ጥምረት ህንድ ከመስራቿ አንዷ የሆነችበትን መቀላቀሏ ሁለቱን ሀገራት በዓለም አቀፍ መድረክ ላይ ይበልጥ አቀራርቧቸዋል። ጠቅላይ ሚኒስትር አብይ አህመድና ጠቅላይ ሚኒስትር ናሬንድራ ሞዲ ሀገራቸውን እንደ ታዳጊው ዓለም መሪዎች አድርገው ያስቀምጣሉ። የተባበሩት መንግስታት የጸጥታው ምክር ቤት እንዲሻሻልና በምዕራባውያን የተያዘው የፋይናንስ ስርዓት እንዲቀየር የጋራ ራዕይ አላቸው። የቀይ ባህር ደህንነትን በመጠበቅ በኩል ደግሞ ህንድ በህንድ ውቅያኖስ ቀጠና የባህር ኃይል አቅሟን ለማስፋት ስትጥር የኢትዮጵያ የጓሮ በር የሆነው የቀይ ባህር ደህንነት ወሳኝ ነው። ህንድ ወደ አውሮፓ ለምታደርገው ንግድ የቀይ ባህር ክፍት መሆን ያስፈልጋታል። ኢትዮጵያ ደግሞ የባህር ላይ ጥቅሞቿን ለማስጠበቅ አስተማማኝ አጋር ትሻለች። ለኢትዮጵያ ህንድ ከቻይናና ከምዕራባውያን የተለየ ወሳኝ ስትራቴጂካዊ አማራጭ ናት። ህንድ ከቻይና የብድር ወጥመድ ስጋት ወይም ከምዕራባውያን የፖለቲካ ቅድመ ሁኔታዎች ነፃ የሆነ ቴክኖሎጂና ብድር ታቀርባለች። በጠቅላላው በኢትዮጵያና በህንድ መካከል ያለው ግንኙነት በዓለም አቀፍ ግንኙነቶች ውስጥ እጅግ ያልተለመደና ልዩ ነው። ይህ የጥቅም ጋብቻ አይደለም፣ በደምና በታሪክ የተሳሰረ ጥምረት ነው። ከአክሱም የወርቅ ሳንቲሞች እስከ ዛሬው የሶፍትዌር ኮድ ድረስ ልውውጡ ሁሌም የጋራ ተጠቃሚነትን መሰረት ያደረገ ነው። ኢትዮጵያ ታላቅነቷን ለመመለስ ስትተጋ፣ ህንድ ደግሞ እንደ ዓለም ሀያል ሀገር ስትወጣ መንገዳቸው ይበልጥ መገናኘቱ የማይቀር ነው።
ባህላቸው ቢለያይም መንፈሳቸው አንድ የሆነ የህንድ ውቅያኖስን የከበቡ ሁለት የስልጣኔ ምሰሶች ናቸው። የጥንቶቹ የሀበሺ ነገስታት በዛሬው ጥምረት እንደሚኮሩ ጥርጥር የለውም። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት